አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። ዛሬ ቀለል ያለ የቁርስ አሰራር ይዤላችሁ መጥቻለሁ ውዶችዬ። ለዛውም ዘይቱን እጨምራለሁ ማለት ነው። ላይክ ሰብስክራይብ ያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሆኖ ነባር ቤተሰቦችን ማበረታቱኝ ውዶችዬ። ያው እንዴት ልበላችሁ፣ በዚህ ሰዓት ብርድ ነው፣ በጣም ይበርዳል ማለት ነው። እኔ ደግሞ ኪችኔ ከቤት ውጭ ነው ብያቸዋለሁኝ። ስለዚህ በጣም ነው የሚበርደው፣ አትጠይቁኝ። ደራርቤ ነው የሚሰራው ማለት ነው ውዶችዬ። ላይክ ሰብስክራይብ ያደረጋችሁ አበረታቱኝ እና እዚህ ጋ እንደምታዩት ቡሪ የምጠብሰውን በዚህ አድርጌ ዳምጬ አዘጋጅቻ እና ዝንቦች ስለሚረብሹኝ ነው እንደዚህ አድርጌ የማለብሰው ማለት ነው ውዶችዬ። ይኸው እንደምታዩት እንደዚህ አድርጌ በዚህ መልኩ ዳምጬ አዘጋጅቼ ያስቀምጫለሁ። ከዛ መጥበስ ብቻ ነው። ያው የዚህን አሰራር መጀመሪያ ፔጅ ላይ ለቅቄዋለሁ። እንዴት ነው የምሰራው? ያው ጨው ውሃ አድርጌ ዝም ብዬ ነው አሽቼ እንትን የምለው ማለት ነው። ትንሽ ስኳርም የተወሰነ ስኳር ሀሪፍ ኒዶ መጨመር ትችላላችሁ። እኔ ግን ብዙውን ጊዜ ጨውና ውሃ ብቻ አድርጌ ነው ማለት ነው የማዘጋጀው። አዘገጃጀት መጀመሪያ ፔጅ ላይ ለቀዋለሁ። በጣም ነው የሚወዱት። ይሄ እንደ ምግብ ነው፣ በጣም ነው የሚወዱት ሀቂቃ። እና ላይክ ሼር ሰብስክራይብ እያደረጋችሁ ቤተሰቡን ያበረታቱኝ ውዶችዬ። ዛሬ ቁርስ ከኔ ጋር ናችሁ እና ውዶችዬ ወደ ስራችን እንቀጥላለን። ከተሰራ ማለት ነው 15 ደቂቃ ምናምን 10 ደቂቃ ከተቆየ ልክ ፓስቲኒ ነው። ልክ በቃ ፓስቲኒ ነው ጣዕሙ ማለት ነው። አሰራሩ ቀላል ነው፣ የሚያቆየው ነገር የለም። ያው ግን አንዳንድ ጊዜ ታውቃላችሁ እነሱ ስሩ ባንገት ወጥ ስለሆነ ዘይት በዝቶበታል፣ ዘይት ቀንሶ ምናምን ይላሉ። በዘይት ተጠብሶ ያው ዘይት መብዛት ምን አይቀር ነው። አሰራራቸው አነሳነስ ያለ ከሆነ 2-3 መጠቀም ትችላላችሁ። እኔ ግን ብዙም አላነስም። በእርግጥ ተነስተነስ ያስል ለሚወዱስ አረቦቹ የሚያክል ትናንሽ አልሆነልኝም። የምታዩት ቡሪ ይባላል። በነገራችን ላይ ይህን ምግብ ነው ምግብ ማለት ነው። ህንዶች ናቸው በብዛት የሚሰሩት። የኔ ሰዎች ትክክለኛ ማዋጠኝ ናቸው። ግን ይሄ ወጣ ወጣ ያለ ምግብ ይወዳሉ እና እንደዚህ አድርገን ቁርስ እንሰራለን ማለት ነው። አላለው ቢስሚላ ያለሁበት ነው ወይስ እናንተ ማንተ ረዝም ብሎ ለምቶ ነው የዳመጥኩትን እኮ ካልሸፈንኩኝ አልተዘለቁም። ቢስሚላ አልተዘለቁም። እንዴት ይላል ማለት ነው።
ጨርሳለሁ ማለት ነው ውዶችዬ። ኔቶች እየተጋዳችን ማለት ነው። ወደ ማጠናቀቂያው ታደርሳል እንደምታዩት እያደረግን እየጨረስን ነው ውዶችዬ። ዘይት በደንብ ወርድ እንዴት እንደዚህ እያደረኩ ነው ማለት ነው እንሰራው። እንደዚህ እየከደንኩት ነው። እዚህ ጋር ደርሻለሁ ውዶችዬ። ጠብሳለሁ ማለት ነው። ቡሪ ይባላል ማለት ነው። ሁብዝ ቡሪ ይባላል ማለት ነው። ያው እንግዲህ የምትኖሩ ልጆች ታውቃላችሁ። በብዛት ውጭ ላይ ራሱ ይታዘዛል። በእጅ ምናምን አድርገው ያዙታል ማለት ነው። ውጭ ላይ ያዘው ይጠቀማሉ። ይሄንን ይኸውና መጨረሻ ፓርት ላይ ነው። በነገራችን ላይ ወላሂ በጣም መጥፎ ነው ስላችሁ ማለት ነው። በፀሐይ ላይ እንደሆነ ለበተለይ የሚሰሩ ከሆነ በጣም ከባድ ነው። የሆነ የቀርቦ ምንድነው የሚቆላው አለ አይደለ? እሱ ነው በቃ ሽታ በጣም ከባድ ነው። ይጠቁራል። በዱቄት ስለሚዳመጥ በጣም ነው የሚጠቁረው። ዘይት ማለት ነው። በጣም ይሸታል እና ታጠንቅቃችሁ ስሩ። ውጭ ላይ የምትሰሩ ልጆች እንደኔ ማለት ነው። ከዛ ወዶች ጋይ ወደያለን ማለት ነው። ቁርስ ነው እየተጠቀምን ያለ ነው። በብዛት ግን መክሰስ ላይ ነው። ሌላ ውጭ ላይ ምናምን እንደዚህ የሚታዘዘው መክሰስ ላይ ነው። አድርገን ሻያችንን እንሰራለን ማለት ነው ውዶችዬ። ሻይ ማለት ይሄ ነው። ከዛ ውዶችዬ ስኳሩና ውሃው በደንብ ከፈላ በኋላ ልብቶኔን እጨምራለሁ ማለት ነው። ያው የሻይ አሰራር እየነገርኳችሁ ሳይሆን ሻይ ማንኛውም ቤት የሚሰራው ሻይ ሁሉም እንደየቤቱ ይሰራል ማለት ነው። ላኪን ያው የዛሬው ቁርሴ ነው ማለት ነው። ማሳያችሁ ቤት አድርጌ ቅዳሜን እንዴት ማሳለፍ ማለት ነው። ልጆችም እረፍት ስለሆኑ እንደዚህ ልብቶኑ በደንብ ከፈላ በኋላ ሀሊቤን እጨምራለሁ ማለት ነው ውዶችዬ። አቦቆስ ታውቁታላችሁ መቼም ኢማራት ያላችሁ አቦቆሴን ጨመርኩ ማለት ነው። ይህን ይመስላል ማለት ነው ውዶቼ። ከዛ ውዶችዬ እንደዛ አድርገን ሻያችንን በማጥለያችን እንጨምራለን ማለት ነው። ይሄ ያለ አይደለ ቆረጥረጥ የሚለው ነገር እሱ እንዳይጨመር ማለት ነው። በማጥለያ ሲሆን ሲቀሩት ያምራል ማለት ነው። በኋላ ከፍንጃሉ ጋር ይሄ እንዳይገባ እንደዛ አድርገን እናጠላለን ማለት ነው ውዶቼ። ከዛ ውዶቼ
ብስሚላ ማሻአላ። ከዛ ወደ ቁርሳችን ወደ ቤታችን እንሄዳለን ማለት ነው። ዳይ ወደ ቁርስ ከዛ ውዶችዬ ዳይ ወደ ቁርስ ማጠናቀቂያችን እንላቸዋለን ውዶቼ። የዛሬው ቁርሴ የህንዲ የምግብ አሰራር የሆነ እኔ ቤት ውስጥ በጣም ልጆችን ሴትዮዋ የሚወዱት ምግብ ነው። በእርግጥ አይመከርም በጧት ዘይት ብዬ አስባለሁ። እንደኔ እነሱ ግን ፍላጎታቸው ነው እና አለቃ ያዘዙንን መተግበር ግዴታ ነው። ይሄ የእነሱ ምርጥ ምግባቸው ነው ማለት ነው። ሳልጠይቅ ራሱ ተነስቼ ብሰራላቸው የሚወዱት ቁርስ ነው። ኧረ ወግዱ ለአላህ ብላችሁ ካሜራ ውስጥ አትግቡ። ተው ግን ተው። ኧረ ጉድ ነው እኮ። ፋጡማ ደግሞ የኢትዮጵያን ባስትኒ ያስታውሰኛል እያለችኝ ነው። ይህን ስሰራ የኢትዮጵያ ባስትኒ ነው ዝም ላይ ብላለች። እንግዲህ እንደምታዩት ልክ እንደ ምግብ ቤቱ አድርጌ ነው የምሰራላቸው ማለት ነው። ምግብ ቤት እንደዚህ ተደርገው የሚሰጣቸው አይቻለሁ። አንድ ጊዜ አብሬያቸው ልጅ ሲያዙ ቡሪ ሻይ ሲያዙ ይህን አላዘዙም። ይድካም ይህን ይመስላል ማለት ነው ውዶች። የዛሬው ፍጡር እንደምታዩት እዚህ ጋር እንደምታዩት ብስሚላ ማሻአላ ሻይ ሀሊባችን ይህን ይመስላል ማለት ነው። ቁርሳችን ይህን ይመስል ነበር ዛሬ ውዶችዬ። ታው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡን ውድ ሀገሬ ልጆች አበረታቱኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።